በመሃል ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት ዘመናዊ ኮምፓውንድ መኖሪያ መንደር ከድሪም ቢውልደርስ ሪል ስቴት በ10% ቅድመ ክፍያና እስከ 50% የባንክ ብድር ከ73 ካሬ እስከ 165 ካሬ አማራጭ 100% አንድ ጊዜ ለሚከፍል ደንበኛ አንድ መኝታ በ73 ካሬ 5.3 ሚሊዮን ብር ሙሉ ክፍያ፣ ሁለት መኝታ በ106 ካሬ 7.8 ሚሊዮን ብር ሙሉ ክፍያ፣ 3 መኝታ 136 ካሬ 9.9 ሚሊዮን ብር ሙሉ ክፍያ። ቀስ ብለው በግንባታ ሂደት ለሚከፍሉ ደንበኞች አንድ መኝታ በ73 ካሬ 720 ሺህ ብር ቅድመ ክፍያ፣ ሁለት መኝታ በ106 ካሬ 1 ሚሊዮን ብር ቅድመ ክፍያ፣ 3 መኝታ 136 ካሬ 1.3 ሚሊዮን ብር ቅድመ ክፍያ። የካሬ ዋጋ ከ73000 እስከ 98888 ብር ብቻ። በውስጡ ባለ 5 ኮከብ ሆቴል፣ ዘመናዊ መኪና ማቆሚያ፣ 4 ሊፍት፣ ስታንድ ባይ ጄኔሬተር፣ ኢንዶርና አውትዶር መዋኛ ገንዳ፣ የመሮጫ ትራክ፣ የልጆች ጋርደንና 4000 ካሬ የዌልነስ ሴንተር እስከ 30% ቅናሽ ያገኙ። አሁኑን ይደውሉ። ድሪም ቢውልደርስ ሪል ስቴት። ይህ አባዜ ሰበር ነው። እስራኤል በቅርቡ ለተጠናቀቀው የአሜሪካ እስራኤል ጣምራ የአየር ድብደባ ዘመቻዋም ከቅርብ ርቀት ድጋፍ ሰጪ ኃይል እንዲሆን በኢራቅ በረሃ ላይ ድብቅ የጦር ሰፈር መስረታ እንደነበረ ተሰማ። የኢራቅ መንግሥት ሳያቅ ዎል ስትሪት ጆርናል እንደዘገበው ኢራቃውያን ህቡ ጦር ሰፈሩ መጋቢት መጀመሪያ ሳምንት ውስጥ ለጥቂት ደርሰውበት ነበር ይላል። እስራኤል የመጋቢት መጀመሪያ ሳምንት ውስጥ ደጋፊ ኢራን በሆኑ የኢራቅ ኃይሎች ላይ ከዛው ከቅርባቸው እየተነሳች ድብደባ ስታደርግ ኢራቆች ሚስጥራዊውን ጦር ሰፈር ሊደርሱበት አፋፍ ደርሰው ነበር። ድብደባው በአሜሪካ ኃይሎች ተሳበበ። ዎል ስትሪት ጆርናል በትናንት ዘገባው የአሜሪካ ባለሥልጣኖችና ሌሎች ምንጮችን በመጥቀስ እንደጻፈው እስራኤል በሰው አገር አውላላ በረሃ ላይ ከመንግሥቱ የተሰወረ ሚስጥራዊ የጦር ሰፈር የገነባቸው መንፈሳዊ መሪ አያቶላ አሊ ካሜኒ የገደለው የካቲት 21 ቀን ጠዋት የፋመ የጋመ የአየር ድብደባ ሊጀመር አካባቢ ነበር። ዓላማውም ለእስራኤል አየር ኃይል የሎጂስቲክስ ድጋፍ እንዲሰጥ ለማድረግ ነበረ። ጦር ሰፈሩ ከዚህም በተጨማሪ የእስራኤል ተዋጊ ፓይለቶች ተመተው ከወደቁ በፍጥነት ከጠላት እጅ ለማስጣልና የነፍስ አድን ድጋፍ ለመስጠት ተልኮ ያነገቡ ልዩ ኃይሎችም መኖሪያ ነበረ። እንደ ዎል ስትሪት ዘገባ የመጋቢት መጀመሪያ ሳምንት ላይ ሚስጥሩ ሊደርሱበት ጫፍ ደርሰው በነበሩት የኢራቅ ኃይሎች ላይ የእስራኤል ሰራዊት ጥቃት ከፍቶባቸው ነበረ። በወቅቱም ኢራቅ በጥቃቱ አንድ ወታደሯ የተገደለ መሆኑን መግለጿ አይዘነጋም። ይህንን የእስራኤል ደፋርና ሚስጥራዊ ጦር ሰፈር እንቅስቃሴም ለጥቂት ደርሶበት የነበረው አንድ የአካባቢው እረኛ እንደነበር ተመልክቷል። የእረኛውን ትኩረት የያዘው በሚያቀው ነገር ግን ሰፊ በሆነውና በራቀው በረሃ ውስጥ የሄሊኮፕተሮችና የተኩስ ድምፆችን ጨምሮ ያልተለመዱ ወታደራዊ እንቅስቃሴዎች ስለበዙበት ነበረ። ዎል ስትሪት እንዳለው በዚህ ጥርጣሬ እያነፈነፈ በተጠጋው የኢራቅ ኃይል ላይ እስራኤል የሰነዘረችው ጥቃት ኢራቆች ዳግመኛ ምርመራ እንዳያደርጉ አግዷቸዋል። አይዲኤፍ በጉዳዩ ላይ ከመናገር ይልቅ ሆድ ይፍጀው መርጧል። በሀገሯ መሬት የይሁዳይቱ አገር ተወርዋሪ ተዋጊዎች ጦር ሰፈር ቆርቆረውና 1.6 ኪሎ ሜትር ርዝማኔ ያለው መንደርደሪያ ገንብተው እየተዋጉ ነው ብላ ለማሰብ በእውኗም በሕልሟም ምናቧ ውስጥ ያልነበረው ኢራቅ የመጋቢቱን የእስራኤል ኃይሎች ጥቃት በግዛቷ ጦር ሰፈር ባላት አሜሪካ ላይ ማላከኳ አይዘነጋም። ድርጊቱ የአሜሪካ ነው ብላ በማመን ይህ ግዴለሽ ዘመቻ ያለኛ ቅንጅት ወይም ማጽደቅ ነው የተካሄደው ስትል አውግዛ ነበረ። ምንጮቹ ለዎል ስትሪት እንደነገሩት አሜሪካ በዚህ ህቡ ዘመቻ ውስጥ አልነበረችበትም። ግራ የተጋቡ አንድ የኢራቅ ወታደራዊ ባለሥልጣን በወቅቱ ከጥቃቱ በይፋ መከፈት በፊት የአየር ድጋፍ ያለውና ከኛ ምድቦች አቅም በላይ የሆነ ኃይል መሬት ላይ ያለ ይመስለኛል ሲሉ ተናግረው እንደነበረም ተጠቁሟል። ዘገባው ሌላ ወደ ኋላ ሄዶ የጠቀሰው በወቅቱ የእስራኤል አየር ኃይል ዋና አዛዥ የነበሩት ሜጀር ጄኔራል ቶሜር ባር መጋቢት ወር ያደረጉትን አንድ ንግግር ነበረ። ከኢራን ጋር ውጊያ እየተካሄደ ባለበት ሰዓት ልዩ ኃይሎች ደግሞ
ልዩ ዘመቻዎች እያደረጉ መሆኑን የተገለጸበት ነበረ ንግግራቸው። የአየር ኃይሉ ልዩ ምድቦች ሰራዊት አሉ በዛን ወቅት ንግግራቸው በአሁኑ ሰዓት ምናብ የሚያጭሩ ልዩ ተልእኮዎችን እየፈጸመ ነው ብለው ነበረ ተጨማሪ ማብራሪያ ሳይሰጡም። ለዎል ስትሪት ጆርናል የተናገሩ ኤክስፐርት እንዳሉት የተባለው ጦር ሰፈር የተቆረቆረበት ምዕራባዊ የኢራቅ በረሃ ከስፋቱና የሕዝብ ብዛቱ አነስተኛ ከመሆኑ አንጻር እንዲህ ላለ ምስጢራዊ ወታደር ጣቢያ ፍጹም የተመቸ ነው። ካርባላ ከምትባለው የኢራቅ ከተማ በስተደቡብ ምዕራብ 180 ኪሎ ሜትር ርቀት ላይ በሚገኝ ውሃው ተኖ ያለቀ ደረቅ የሐይቅ ጉድጓድ ውስጥ የተቆረቆረው ጦር ሰፈር ቀደም ሲል እንደነገርኳችሁ በውስጡ የ1.6 ኪሎ ሜትር እርዝማኔ ያለው የአየር መንደርደሪያ ነበረው። ኢሳይያስ እንግዲህ ከሚያስገርሙ የጦርነት ገድሎች ወይም ውስጥ የሚጠቀስ ነው። እንደሰማኸው ኢራን ላይ ድብደባው ከመጀመሩ በፊት በዛን አቅራቢያ ኢራቅ በረሃ ላይ የተመሰረተ ጦር ሰፈር ነበረ። ሄሊኮፕተሮች ያርፉበት ይነሱበት ነበር። እንደዚሁም ደግሞ በውስጡ የተወሰነ መቺ ኃይል የአየር ኃይሉ ባልደረባ የሆኑ የጦር ምድቦች ነበሩት። እንደገና ደግሞ ለብቻቸው የፓይለቶች በኢራን ሰማይ ላይ ተመተው ቢወድቁ በፍጥነት እዛው ጎረቤት ስለሆነ ያሉት በፍጥነት በረው ጠላት ሳይደርስ በፊት ለማውጣት ወይም ደግሞ በጠላት እጅ እየገቡ ከሆነ ተዋክተው በማስለቀቅ ፓይለቶቹን ካሉበት ቦታ አንስቶ ሕክምና ሰጥቶ በደና ከጦርነት ቦታ ለማግለል የተዘጋጀ ልዩ ኃይል ስምሪትም የተደረገበት ነበርና በዚህ ጊዜ ውስጥ የተጫወተውን ሚና መገመት ትችላለህ። እና ከሚያስደንቁ የጦር ሜዳ ጀብዶች አንዱ ነው ይሄ። ዓለም እስራኤል ብዙ ጊዜ የምታደርጋቸው ነገሮች እጅግ በጣም የሚገርሙ እና የሚያስገርሙ ታሪኮች ነው። ለምሳሌ አሁን በኢራን ምድር ላይ የራሷን የአየር ኃይል ጣቢያ መስርታ ሄሊኮፕተሮች፣ ጀቶች የሚነሱበት የሚንደረደሩበት ሰፊ ቦታ ያለው ነገር መስራት እጅግ በጣም የሚገርም ነው። አንዳንድ ጊዜ እኔ እንደዚህ አይነት ውስብስብ ነገሮች ሲከሰቱ ከጨረቃ ላይ ሆነው ወደ ምድር እናያለን። ከጨረቃ ላይ የተለያዩ ፎቶዎች ይነሳሉ። መረጃዎች በጣም በከፍተኛ ሁኔታ ይገኛሉ የሚባሉ ነገሮች፣ እንደዚህ አይነት በጣም ትልልቅ ነገሮች በአንተ አገር ውስጥ ሲከናወን ማየት አለመቻል ከምን አንጻር ነው? አሁን እስራኤላውያኖች ራሳቸውን የመደበቅ ጥበብና ኃይል ስላላቸው ነው ወይስ ከምን አንጻር ነው የሚሆነው? ወይል ይሄ በጣም ቴክኒካል ነው። እኔ በዚህ ብዙ በግሌ ልል የምችለው ነገር የለም። ነገር ግን አንዱ ለምሳሌ የጦር ሰፈሩን አሁን ይህን ስናወራ ኦፕን ሶርስ የሚባለው ያነሳው የሳተላይት ምስል ያሳያል ቦታውን፣ የጦር ሰፈሩ የነበረበትን ቦታ ያሳያል። ስለዚህ ከሰማይ ሳተላይት ስላላየው አይደለም። ነገር ግን ዝም ብለህ በኮመን ሴንስ የሚገባ ነገር መጀመሪያ የሆነ ጥርጣሬ መኖር አለበት። ሁለተኛ አንተ የምትቆጣጠረው የራስ የሆነ ሳተላይት ያስፈልጋል። ስለዚህ እነዚህ ሁኔታዎች ለኢራቅ የሚቻሉ አልነበሩም ብዬ ነው የማስበው። ቀደም እንዳልኩ አንድን ነገር እኮ ለመከላከልም አንቲስፔት ማድረግ አለብህ። እንደዚህ ሊሆን ይችላል ብለህ ያሰብከውን ነገር ነው የምትከላከለው። አሁን ስለሰማነው ነው ለእኛ ኢራን ላይ ጦርነት ለመክፈት ኢራቅ ውስጥ በምን እንዴት ገቡ የሚለው ጥያቄ ራሱ እንግዲህ ራሱ የሚመታ ነገር ነው። ሄሊኮፕተሮቹ እየበረሩ ነው የሚገቡት፣ ወይም በሆነ ነገር ተጭነው ነው የሚገቡት። በረሃም ላይ ይሁን እንጂ እንቅስቃሴ ነበራቸው። እንደሰማኸው በወቅቱ የአየር ኃይል አዛዡ ምናብ የሚያጭሩ ገድሎችን እየፈጸሙ ነው ብለዋል። አንዱ ለምሳሌ ደጋፊ ኢራቅ የሆኑ ሚሊሻዎች ይመቱ የነበሩት ከጀርባቸው ነው ማለት ነው። ማለት እዛው ያለው በእስራኤል ኃይል ነበር የሚመቱት። ይሄ በቀደም ሲል በነበረውም በኢትዮጵያ አቆጣጠር 2017
ሰኔ ወር በ2025 ሰኔም እኮ በተካሄደው ጦርነት ከፍተኛ ባለስልጣኖችን ላይ እርምጃ ከመውሰድ አኳያ ሰው አልባ የሚተኩስ የሞሳድ የተደራጀ ቡድን ነበር። ስለዚህ እንዴት ነው የምትከላከለው? በአንተ ምናብ መጠን ነው አንቲስፔት ማድረግ አለብህ። እንደዚህም ሊሆን ይችላል ብለህ ማሰብ አለብህ። አሁን ይሄንን ለማሰብ እንዴት ነው የሚቻለው? ለምሳሌ ብዙ ዝርዝር ያገኘንበት ዜና አይደለም። አንድ ቀን ግን ሊገልጹት ይችላሉ ጊዜው አልፏል ብለው ሲያስቡ። ምን ያህል የሄሊኮፕተሮች ስምሪት ነበረው? ቅድም አሁን በዜናው ላይ እንደሰማኸው የበረሃው ላይ ያለውን የጦር እንቅስቃሴ ምንድነው ያሳሰባቸው? የኢራቅ ኃይሎች ተጠግተዋል እኮ ተመተው ተመልሰዋል። አየህ፣ ስለዚህ እነሱን ለመምታት የቻለው ኃይል ምን ያህል ቁጥር ያለው ሰራዊት ነበር እዛ አስቀምጠው የነበረው? ልዩ ኃይል ውስጥ ቁጥሩ ምን ያህል ነበረ? እና በየዕለቱ ውስጥ ምን ያደርግ ነበር? አየህ፣ በተደጋጋሚ ለምሳሌ በአብዛኛው ኢራቅ ውስጥ ደጋፊ ኢራን የሆኑ ኃይሎች የአሜሪካ የጦር ሰፈሮች ላይም ኤምባሲ ላይ የተለያየ ጥቃት ለማድረስ ሞክረዋል። ስለዚህ እነሱ ላይ ይወሰድ ከነበረው እርምጃ ውስጥ ምናልባት የከፋው ከጀርባቸው እዛው እነሱ ባሉበት ቦታ ላይ እስራኤል የምታደርገው ጥቃት ነበር ነው። ስለዚህ ይሄን ራሱ ማሰብ ያው ልምድ ጠይቃል፣ ቴክኖሎጂ ጠይቃል፣ የሚስጥር የመጠበቅ ባህል ይጠይቃል፣ ቴክኖሎጂ ጠይቃል። ብዙ አይነት የተወሳሰቡ ሎጂስቲክስ ይላል። ለአየር ኃይሉ ሎጂስቲክስ ማቅረቢያ ነው ይልሃል። ለምሳሌ በግዳጅ አፈጻጸሙ ላይ የሚያስፈልጉ ሎጂስቲክስ አይ ዶንት ኖ ብዙ ነገር ማለት ነው። ብዙ ነገር ማለት ነው። ስለዚህ ኢራን ይሄንን ስትሰማ በአንጻራዊነት ከጀርባዋ ያለች ኩታ ገጠም አጋሯ ናት ኢራቅ። ነገር ግን ኢራቅ ውስጥ ትመታ ነበረ። ምክንያቱም የእሷ ደጋፊ ኃይሎች በጥቃት ወቅት በተለይ መንፈሳዊ መሪ አሊ ካሚኒ ከመገደላቸው በኋላ ሁሉንም ነው ተነቃነቁ ያለችው። ስለዚህ የእሷ ኃይል በዚህ ደረጃ የሚነቃነቁትን ይመቱ የነበሩት ከጀርባቸው ነው ማለት ነው። እና ይሄ በጣም የሚገርም አስደናቂ ነገር ነው። ምናልባት ወደፊት ዝርዝሩን ልናቅ እንችላለን። ግን ዓለም ከዚህ ቦታ ላይ እየተነሱ የመቷቸው ወይም የሰሯቸው ገድሎች በዝርዝር የተቀመጡ ነገሮች አሉ። በመሃል ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት ዘመናዊ ኮምፓውንድ መኖሪያ መንደር ከድሪም ቢውልደርስ ሪል ስቴት በ10% ቅድመ ክፍያና እስከ 50% የባንክ ብድር ከ73 ካሬ እስከ 165 ካሬ አማራጭ 100% አንድ ጊዜ ለሚከፍል ደንበኛ አንድ መኝታ በ73 ካሬ 5.3 ሚሊዮን ብር ሙሉ ክፍያ፣ ሁለት መኝታ በ106 ካሬ 7.8 ሚሊዮን ብር ሙሉ ክፍያ፣ 3 መኝታ 136 ካሬ 9 ሚሊዮን ብር ሙሉ ክፍያ። ቀስ ብለው በግንባታ ሂደት ለሚከፍሉ ደንበኞች አንድ መኝታ በ73 ካሬ 720 ሺህ ብር ቅድመ ክፍያ፣ ሁለት መኝታ በ106 ካሬ 1 ሚሊዮን ብር ቅድመ ክፍያ፣ 3 መኝታ 136 ካሬ 1.3 ሚሊዮን ብር ቅድመ ክፍያ። የካሬ ዋጋ ከ73000 እስከ 98888 ብር ብቻ። በውስጡ ባለ 5 ኮከብ ሆቴል፣ ዘመናዊ መኪና ማቆሚያ፣ 4 ሊፍት፣ ስታንድ ባይ ጄኔሬተር፣ ኢንዶርና አውትዶር መዋኛ ገንዳ፣ የመሮጫ ትራክ፣ የልጆች ጋርደንና 4000 ካሬ የዌልነስ ሴንተር። እስከ 30% ቅናሽ ያገኙ። አሁኑን ይደውሉ። ድሪም ቢውልደርስ ሪል ስቴት። አሁን እኮ አክቹዋሊ እየሰማ ነው መኖሩን ነው እንደነበር ነው ኦፕሬሽን ሲያካሄድ እንደነበርም የሚያውቁ ሰዎች አፈረጡ ማለት ነው ሚስጥሩን። ፕሮባብሊ ኢራቅም አሁን ይሆናል የምታውቀው። ግን አክቹዋሊ ምን ተካሂዷል፣ ከዛ ቦታ ላይ ሆኖ ምን ስራ ተሰርቷል የሚለውን ልናቅ የምንችለው በራሷ በእስራኤል የአየር ኃይሉ ሚስጥር ነው ወይ በእስራኤል አየር ኃይል ወይም የኦፕሬሽኑ ኃላፊ በሆነው አካል ይህን መረጃ መስጠት እንችላለን ብሎ ሲያምን ወይም ደግሞ አንድ ባለስልጣን ከመሃል ጡረታ ከወጣ ወይ በመጽሐፍ መልክ
አለበዛ በሆነ መንገድ ሲገልጹት ካለን በኋላ ዲቴይሉን አታውቅም፣ ዝርዝሩን አታውቅም። ግን እንደ ቀላል ነገር እንዳታስበው። ቤዚካሊ እስራኤል ኢራንን ኢራን ውስጥ ሆና ተወጋት እንደነበር የሚያሳይ ነው ይሄ። ምክንያቱም ለኢራን ከኢራን ጋር እጅግ ቅርብ የሆነ እና ጦርነትን ለማናቸው ኢማጂን የሆነ የእስራኤል የጦር ለምሳሌ የአሜሪካ ፓይለት አውሮፕላኑ ተመታ በወደቀች ጊዜ ሁለቱ ለምሳሌ መጨረሻ ላይ የተገኘው ቀላል ያልሆነ ኪሎ ሜትር እንደዛ ቆስሎ መሄድ፣ ተራራ ላይ መውጣት፣ ያንን ምልክት ማድረግ። አሜሪካ እኮ በጣም ግዙፍ የሆነ ሰራዊት ነው እሱን ለማዳን ያስገባቸው። አየህ፣ ምክንያቱም እሱ መመታቱ እንደታወቀ የጠቅላላ የምንድነው አውሮፕላኑ ምኑ ሁሉ ለኢራን አየር መቃወሚያዎች፣ ለኢራን እግረኛ ጥቃት እየተጋለጠ ነው። እነዚህ እኮ እዛ ናቸው። በማንኛውም ሁኔታ በጣም በፈጠነ ሁኔታ በጣም በቀላሉ ለፓይለቶቻቸው መድረስና ማትረፍ የሚያስችላቸው ቦታ ላይ ነበሩ። ምክንያቱም ኢራን አንድ የእስራኤል ፓይለት ብትይዝ ልታደርግ የምትችለውን ያውቃሉ። ስለዚህ አሁን ይሄን ለመከላከል እና ፓይለቶቹ ተልኳቸውን ሲወጡ የእነሱም ደህንነት በዚህ ደረጃ የታሰበበት መሆኑን የሚያሳይ ነው። በጣም የተወሳሰበ እንዴት እንዳደረጉት ለበተንተን ያስቸግራል። ምን ያህል ሄሊኮፕተሮች ነበሩ? ምን ያህል ልዩ ኃይሎች ነበሩ? በምን መንገድ አሰረገቻቸው? እንዴት ነው ሊደረስባቸውስ ያልቻለው? እና በዚህ ቆይታቸው በጦርነቱ 6 ሳምንት የፈጀ ነው። በዚህ ጊዜ ውስጥ ምን ያህል ጊዜ ኦፕሬሽኑ ለምን ያህል ጊዜ የቀጠለ ነው? እስከ ጦርነቱ ፍጻሜ ድረስ የቀጠለ ነው ወይ? እና በዚህ ውስጥ ምን ተደርጓል የሚለውን ነገር በዝርዝር ስትሰማ ከአስገራሚ የጦርነት ጀብዶዎች ውስጥ አንዱ ትልቅ መድበል ይሆናል ተብሎ ሊታሰብ የሚችል አስገራሚ ዜና ነው። እስራኤል በኢራን ላይ በኢትዮጵያ አቆጣጠር የካቲት 21 ቀን ጠዋት ከአሜሪካ ጋር ተጣምራ የአየር ዘመቻ ከመጀመሯ በፊት አካባቢ ጀምሮ በጣም በአጭር ጊዜ ውስጥ ከካርባላ ከተባለው የኢራቅ ከተማ ደቡብ ምዕራባዊ አቅጣጫ 180 ኪሎ ሜትር ርቀት ላይ የሚገኝ የደረቀ ሐይቅ ሰርጓዳ ቦታ ላይ በውስጡ የ1.5 ኪሎ ሜትር ዝማን ያለው ኤር ስትሪፕ ነው። በነገራችን ላይ የአውሮፕላን መንደርደሪያ ስንል ይሄ በእንትኑ ይሄ የራንዌይ የምንለው የአስፋልት ዘመናዊ እንትን እንዳይመጣብህ ኤር ስትሪፕ ነው። ይሄ ሄሊኮፕተሮችና ሌሎች አንዳንድ አነስተኛ አውሮፕላኖች ሊያርፉበት የሚችሉ ነው እና እዚህ ቦታ ላይ እንግዲህ ሌሎችም አውሮፕላኖች ለምሳሌ ሄርኩለስ የምትለው አውሮፕላን በእንዲህ አይነት እንትኖች ላይ ያርፋል። ብቻ ምንድን ነበር ያ ጦር ሰፈር? ሎጂስቲክስ ስንል ምን አይነት አቅርቦቶች እንግዲህ በምን መንገድ ሪሊ በጣም ዲቴል የሚያስፈልገው ታሪክ ነው። ዓለም እስራኤልን ብዙ ጊዜ ስናይ የምታደርጋቸው የጦርነት ቴክኒኮች፣ የስለላ አካሄዶች እጅግ በጣም የሚገርሙ ናቸው። አሁን በዚህ እንኳን አሁን ቅርብ ጊዜ የነበረውን የኢራን እና እስራኤል ጦርነት ከዛ በፊትም ከሐማስ ጋር ይደረጉ የነበሩ ከሂዝቦላ ጋር ይደረጉ የነበሩ ጦርነቶች ላይ የምታደርጋቸው የጦርነት ውጊያ ስልቶች በተለይ አመራሮችን የምትገልባቸው መንገዶች እጅግ በጣም የተለየ ነው እና እስራኤል የምትጠቀምበትን አይነት የጦርነት ስልት ወይም የስለላ ሂደት በስፋት በመጠቀም የሚታወቁ ሀገሮች አሉ ወይስ በዚህ መንገድ እስራኤል ብቻ ናት ብሎ መገመት ይቻላል? የእስራኤል የተለየ ባህሪ ሊኖር ይችላል። ነገር ግን የትኛውም የሰለጠኑ ሀገሮች እንዲህ አይነት ነገር እንደ አስፈላጊነቱ ይጠቀማሉ። ምክንያቱም ቴክኖሎጂ ይፈቅድላቸዋል። ጦርነቱን ለማሸነፍ ያቅዳሉ፣ ይሄንን ያደርጋሉ።
እስራኤል ጋር ስትመጣ አንዳንዴ ኔሴሲቲ ኢዝ ማዘር ኦፍ ኢንቬንሽን ይባላል። ችግር ብልሃትን ይፈጥራል። ስለዚህ እንደምታውቀው የበሬ ግንባር የምታህል መሬት ላይ የሚኖር ህዝብ ነው እና ብዙ ጊዜ ዙሪያ ገባው የሚያደርጋቸው ግጭቶች በቆዳ ስፋትም ሆነ በህዝብ ብዛት 4፣ 5፣ 6፣ 7 በሚበልጡ ሀገራት ጋር ነው። ስለዚህ እስራኤል እውነቱን ለመናገር ለራሷ እረፍት መፍቀድ የማትችል ሀገር ናት። አይደለም እንዴ? ኦክቶበር 7 እኮ የደረሰው ለወትሮ ሁለት አይኗን በማፈራረቅ ነው እንቅልፍ የምተኛው እንጂ ሁለት አይኗን ጨፍና የመተኛት ዕድል የሌላት ሀገር ነች። እና አንድ ቀን ሁለት አይኗን ስለጨፈነች ነው ኦክቶበር 7 የደረሰው ሐማስ ያደረሰው አሰቃቂ ጥቃት ሊደርስና ዓለማችን እዚህ ሁኔታ ውስጥ ሊገባ የቻለችው አይደለም። ስለዚህ በእስራኤል መጠን ሁል ጊዜ ህልውናቸው በቢላ ስለት ላይ የመራመድ የሆነባቸው ሀገሮች ብዙ አይደሉም። ስለዚህ እስራኤል የምትኖረው በየቀኑ እየተዋጋች መሆኑን የተገነዘበች ሀገር ናት። ይሄ ነው ሪያሊቲው። ስለዚህ ሁል ቀን ማንኛውም ቀን የዝግጅት ማንኛውም ቀን የውጊያ ቀንም ነው። በዚህ በኩል ሰላም፣ በዚህ በኩል መደበኛ ህይወት፣ በዚህ በኩል ደግሞ ጦርነትና ያላቋረጠ ዝግጅት የሚያስፈልጋት ሀገር ነች። ስለዚህ መጠበብ አለባቸው። በቴክኖሎጂ መረዳት አለባቸው። አመንጪ ክሬቲቭ መሆን አለባቸው። ጭንቅላታቸው አመንጪ መሆን አለበት። ምናብ እንዲኖራቸው ያስፈልጋል። አለበለዚያ ይችሉ። ለምሳሌ አንድ ኤግዛምፕል ልስጥ። ኢራን እጅግ በጣም ሰፊ ሀገር ናት። 1.6 ሚሊዮን ካሬ ኪሎ ሜትር የሚሆን ስፋት ያለው መሬት ነው። በተራሮች ያለ ሀገርም ነው። ስለዚህ በአንድ ወቅት የኢራን ፕሬዚደንት የነበሩት አህመዲ ነጃድ የተጠየቁት ጥያቄ በእስራኤል ላይ ስላላቸው አመለካከት ወይም ስላላቸው ዝግጅት፣ ምክንያቱም እስራኤል በምንም ታምር እኛ እያለን ኢራን የኒውክሌር ቦምብ አትይዝም ትል ነበር ጠቅላይ ሚኒስትር ኔታንያሁ እና ለዚህ ጥያቄ እሳቸው የመለሱት በነገራችን ላይ ተገለዋል ነው የሚባለው በዚህ ጦርነት ውስጥ አህመዲ ነጃድ እስራኤል በእኛ የውጭ ፖሊሲ ላይ ቶታሊ ፊቸር አታደርግማል። እስራኤል በኢራን የውጭ ፖሊሲ ሰሌዳ ላይ ስክሪን ላይ አፒር አታደርግም፣ የለችም። ምክንያቱም አሉ ኢራን ትልቅ ሰፊ ሀገር ናት። ቫስት ኔሽን፣ ከፍተኛ ቁጥር ያለው ህዝብ ያላት ሀገር ነች። እስራኤል ኢዝ ታይኒ ነው ያሉት እሳቸው። ገብቶሃል? አያ ስለዚህ አሁን ጊዜው ደረሰና እስራኤል ከግዙፏ ኢራን ጋር መዋጋት አለባት ማለት ነው። አያ ስለዚህ ይሄ እውነት ነው። ታይኒ ነች ያሉት እውነት ነው። በጣም ትንሽ ሀገር ናት ኢራን። እሳቸው እንዳሉት ሰፊ ሀገር ናት። ብዙ ህዝብ አላት፣ የተለያየ ነገር። ስለዚህ በእንዲህ አይነት ግጥሚያ ውስጥ እስራኤል አሸናፊ መሆን ካለባት መጠበብ አለባት። አየህ፣ ችግሯን መፍታት መቻል አለባት እና አንዱ ዘዴም ኢራንን ካጠገቧ ሞጋት ነው። የኢራቅ ውስጥ ያለውን አይነት የጦር ሰፈር አቋቁመ በድብቅ ባለፈው ክረምት እንዳደረገችው የተደራጀ የሰው አልባ ተኳሽ ቡድን በሞሳድ የተደራጀ እዛው ኢራን ውስጥ አቋቁማ ማለት ነው እና እነዚህ ከነሰሲቲ ከችግር ብልሃትን ይፈጥራል በሚለው ላይ የተመሰረተ ስለሆነ ነው እና በአጠቃላይ በዚህ ደረጃ የተቃኘ አካሄድ ስላላት ነው እስራኤል ብዙ ጊዜ እንዲህ አይነት ገድሎችን የምትፈጽመው። ኢሳያስ ዓለም ለትንታኔው ከወዲሁ አመሰግናለሁ። መልካም ምሽት ይሁንልን። መልካም። በመሃል ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት ዘመናዊ ኮምፓውንድ መኖሪያ መንደር ከድሪም ቢውልደርስ ሪል ስቴት በ10% ቅድመ ክፍያና እስከ 50% የባንክ ብድር ከ73 ካሬ እስከ 165 ካሬ አማራጭ 100% አንድ ጊዜ ለሚከፍል ደንበኛ አንድ መኝታ በ73 ካሬ 5.3 ሚሊዮን ብር ሙሉ ክፍያ፣ ሁለት መኝታ በ106 ካሬ 7.8 ሚሊዮን ብር ሙሉ ክፍያ፣ 3 መኝታ 136 ካሬ 9.9 ሚሊዮን ብር ሙሉ ክፍያ። ቀስ
ብለው በግንባታ ሂደት ለሚከፍሉ ደንበኞች አንድ መኝታ በ73 ካሬ 720 ሺህ ብር ቅድመ ክፍያ፣ 2 መኝታ በ106 ካሬ 1 ሚሊዮን ብር ቅድመ ክፍያ፣ 3 መኝታ 136 ካሬ 1.3 ሚሊዮን ብር ቅድመ ክፍያ። የካሬ ዋጋ ከ73000 እስከ 98888 ብር ብቻ። በውስጡ ባለ 5 ኮከብ ሆቴል፣ ዘመናዊ መኪና ማቆሚያ፣ 4 ሊፍት፣ ስታንድ ባይ ጄኔሬተር፣ ኢንዶር እና አውትዶር መዋኛ ገንዳ፣ የመሮጫ ትራክ፣ የልጆች ጋርደን እና 4000 ካሬ የዌልነስ ሴንተር። እስከ 30% ቅናሽ ያገኙ። አሁኑን ይደውሉ። ድሪም ቢውልደርስ ሪል ስቴት